ሰሜን ኮሪያ ኒውክሌሩ ላይ አስደንጋጭ ውሳኔ በሰበር አስተላልፋለች። ጎረምሳው ኪም ጆንግ ኡን በዓለም እጅግ አስፈሪ የተባለውን ትዕዛዝ አስተላልፏል። ሰሜን ኮሪያ በይፋ የተፈራውን ጦርነት ለኩሰዋለች። የፒዮንግያንግ ኒውክሌሮች ደግሞ በማንኛውም ሰዓት ወደ ደቡብ ኮሪያ ለተኩስ ተቀባብለው ተዘጋጅተዋል። የኢራን ተኩስ ጋብዝ ኃይል አሜሪካ ሌላ እሳት ደግሞ ከሩቅ ምስራቅ ተነስቶባታል። ሰሜን ኮሪያ እስከ ዛሬ የተፈራውን ጦርነት የለኮሰችው ሲሆን ከኢራን ብዙ የተማሩት ኪም ጆንግ ኡን አሁን ጊዜው መሆኑን የተረዱ መስለዋል። ከሰሜን ኮሪያ የተሰማውን ትኩስ የጦር መረጃ በትንታኔያችን ይዘነዋል። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮውን ደግሞ ላይክ ማድረግ ቀዳሚ እርምጃ ያድርጉ። መልካም ቆይታም። በመላው ዓለም በሚገኙ የደህንነት ተቋማት በወታደራዊ የእዝ ማዕከላትና በዲፕሎማሲያዊ መድረኮች ውስጥ ከፍተኛ መደናገጥ የፈጠረ አዲስ ክስተት በሰሜን ኮሪያ ተከስቷል። ይኸውም ይህች ለዓለም ዝግ የሆነችው ሀገር የሞት ሰው መቀስቀሻ ያለችውን እጅግ አስፈሪውና እንዲሁም ደግሞ በብዙዎች ዘንድ አስደንጋጭ የተባለውን አውቶማቲክ የሆነ የኒውክሌር ጥቃት ማስጀመሪያ ስነ ስርዓትን በሕገ መንግስቷ ውስጥ ማካተቷ ይፋ ሆኗል። ይህ በይፋ በሕግ የጸደቀው ትዕዛዝ ከፍተኛ መሪው ኪም ጆንግ ኡን በውጭ ኃይሎች ከተገደሉ ወይም አቅም ካጡ አሊያ ደግሞ የሀገሪቱ የኒውክሌር እዝ እና ቁጥጥር ስርዓት አደጋ ላይ ከወደቀም ሰሜን ኮሪያ ያለምንም ተጨማሪ ትዕዛዝ ወዲያውኑና አውቶማቲክ በሆነ መንገድ ከፍተኛ የኒውክሌር አጸፋዊ ጥቃት እንድትሰነዝር የሚያስገድድ ነው። ይህ ድርጊት ተራ የሆነ የዛቻ ቃላት ልውውጥ ተደርጎ ሊወሰድ የሚችል አይደለም። ደቡብ ኮሪያ ብሔራዊ መረጃ አገልግሎት ለከፍተኛ መንግስት ባለስልጣናት በሰጠው መግለጫ መሰረት ይህ ወሳኝ የሆነው የህግ መንግስት ማሻሻያ የጸደቀው በፒዮንግያንግ በተካሄደው 15ኛው የጠቅላላ ህዝብ ምክር ቤት የመጀመሪያ ስብሰባ ላይ ነው። ማሻሻያው ለዓለም ይፋ የተደረገው በግንቦት ወር መጀመሪያ ላይ ሲሆን ይህም ቀድሞውኑ በተለያዩ ቀውሶች እየታወከ ባለው በዚህ ዓለም ውስጥ ለሚገኙ ተንታኞች ሁኔታውን በጥልቀት ለመመርመር እንዲሯሯጡ አድርጓቸዋል። በዚህ የተሻሻለው የሰሜን ኮሪያ የኒውክሌር ፖሊሲ ህግ አንቀጽ 3 ላይ የሰፈረው ድንጋጌ እጅግ ግልጽና የማያሻማ ነው። ሀገሪቱ የኒውክሌር ኃይሎቿ ላይ ያለው የእዝና የቁጥጥር ስርዓት በጠላት ኃይሎች ጥቃት አደጋ ላይ ከወደቀ የኒውክሌር ጥቃት ወዲያውኑና አውቶማቲክ በሆነ መንገድ ይነሳል። ምንም እንኳን ኪም ጆንግ ኡን በጦር መሳሪያዎቹ ላይ ተግባራዊ ቁጥጥር ቢኖራቸውም ይህ አዲስ ህግ ግን ሊገታ የማይችል የአጸፋዊ እርምጃ በማንኛውም ሁኔታ ተግባራዊ እንዲሆን ስርዓቱ ተዘርግቷል። ይህም ቀደም ሲል የነበረውን የመሪው መገደል እንደ ደካማ ጎን ከመጠቀም ይልቅ አገሪቱ ከጠላቶቿ ጋር አብራ የምትጠፋበትን የጋራ ጥፋት ዋስትና ወደሚሰጥ አደገኛ ስርዓት ቀይሮታል። ይህ ህገ መንግስታዊ ቦምብ የተጣለበት ወቅትም እንዲሁ በአጋጣሚ የተመረጠ አይደለም። ይህም አሜሪካና እስራኤል በኢራን ላይ ካደረሱት አስደንጋጭ ጥቃት ጋር በቀጥታ የተገናኘ ነው። በዚህ የተቀናጀ ዘመቻ መጀመሪያ ላይ የኢራኑ ከፍተኛ መሪ አያቶላ አሊ ሐሚኒና በርካታ ከፍተኛ አማካሪዎቻቸው መገደላቸው ይታወሳል። ከወደ ቴህራን የወጡ ምስሎችና ሪፖርቶች እጅግ ዘመናዊና ብሎም ደግሞ ጥንቃቄ የተሞላበት ውድመትን የሚያሳዩ ነበሩ። ጥቃቶቹ ቁልፍ የአመራር መኖሪያዎችን፣ አብዮታዊ ጥበቃ ተቋማትና ወሳኝ መሰረተ ልማቶችን በከፍተኛ ጥራት ብሎም ብቃት መጥተዋል። የኢራን ብሔራዊ መገናኛ ብዙሃን ሐሚኒ መሞታቸውንና አገሪቱ ሀዘን ውስጥ መሆኗን ሲያረጋግጡ፣ የእስራኤልና የአሜሪካ ባለስልጣናት ደግሞ የጠላትን የእዝ ሰንሰለት በማፍረስ ረገድ የተገኘውን ስኬት አሞካሽተዋል። ይህ ሁኔታ በቅርበት ሲከታተሉ የነበሩት የፒዮንግያንግ መሪዎች እንደነርሱ የምዕራባውያን ተቃዋሚ የሆነች ኢራን ከፍተኛ አመራሮቿን በጥቂት ሰከንዶች ውስጥ በከፍተኛ ቴክኖሎጂ ታገዘ ጥቃት ስታጣ መመልከታቸው ለነርሱ ትልቅና አስፈሪ ትምህርት ሆኗቸዋል። ከዚህ ባሻገር በሴኡል በሚገኘው ኩክሚኒ ዩኒቨርሲቲ የሰሜን ኮሪያ ጉዳዮች ከፍተኛ ባለሙያ የሆኑት ፕሮፌሰር አንድሬ ላንኮቭ የገዢውን መደብ ስነ ልቦና ሲገልጹ ኢራን ለነርሱ ትልቅ ማነቃቂያ ነበረች። ሰሜን ኮሪያ የአሜሪካና የእስራኤል በአመራር ላይ ያነጣጠረ ጥቃት ውጤታማነትን ተመልክታለች። ይህ ጥቃት የኢራንን አመራሮች በአጭር ጊዜ ውስጥ ያስወገደ በመሆኑ አሁን የሰሜን ኮሪያ መሪዎች እጅግ ተሸብረዋል ብለዋል። ላንኮቭ አክለውም ምንም እንኳን እንዲህ አይነቱ አውቶማቲክ የአጸፋዊ እርምጃ ቀደም ሲል እንደ ይፋዊ ያልሆነ ፖሊሲ ሊኖር ቢችልም አሁን ግን በይፋ ህገ መንግስት ውስጥ በግልጽ መስፈሩ ለዋሽንግተን፣ ለሴኡልና ለኢየሩሳሌም የማያሻማ መልእክትን ያስተላለፈ ነው ብለዋል። መልእክቱ ግልጽ ነው። የኢራንን ሞዴል በፒዮንግያንግ ላይ ለመድገም የሚደረግ ማንኛውም ሙከራ ያለምንም ማመንታት የኒውክሌር ሲኦልን ያስከትላል የሚል ሆኖ ተቀምጧል። ባለሙያዎች እንደሚስማሙበት በኢራን ላይ የተፈጸመው አይነት የአመራር ግድያ በሰሜን ኮሪያ ላይ ተግባራዊ ማድረግ እጅግ አስቸጋሪና ፈታኝ ነው።
የዚች ሀገር ከፍተኛ መገለል እጅግ ጠንካራ የሆነ የውስጥ ደህንነት ጥበቃና ልዩ መልክዓ ምድራዊ አቀማመጥ ለማንኛውም ጥቃትና ብሎም ደግሞ ትልቅ እንቅፋቶችን የሚያስከትሉ ናቸው። ኪም ጆንግ ኡን ከቦታ ወደ ቦታ የሚንቀሳቀሱት በከፍተኛ ሁኔታ በታጠቀና በብረት በታጠረ ባቡር ብቻ ሲሆን ለአየር ላይ ጥቃት ወይም ደግሞ ለአጋጣሚ ክስተቶች ተጋላጭ የሚያደርጋቸውን የአየር ጉዞዎች ሙሉ በሙሉ ያስወግዳሉ። በተጨማሪም ከልዩ ልዩ የጦር ክፍሎች በተመረጡ ታማኝ የግል ጠባቂዎች የታጠረ ነው የእርሳቸው ጥበቃ። ወደ ሀገሪቱ የሚገቡ የውጭ ዜጎች ቁጥር እጅግ አነስተኛ ከመሆኑ በላይ በዚያ የሚገኙ ዲፕሎማቶችና ጥቂት የእርዳታ ሰራተኞች በቋሚ ክትትል ስር ናቸው። የሰሜን ኮሪያ ድንበሮች በዓለም ላይ ካሉ ድንበሮች ሁሉ እጅግ የተጠበቁ መሆናቸው ወደ ሀገር ውስጥ ሰርጎ መግባትም ሆነ ከሀገር መኮብለል ከሞት ጋር የመፋጠጥ ያህል ከባድ ነው። የመረጃ አሰባሰብ ሂደቱም ልዩ እንቅፋቶች አሉበት። የእስራኤል ሰላዮች በቴህራን የሚገኙ የትራፊክ ካሜራዎችና እንዲሁም የከተማ ኔትወርኮችን በመጥለፍ መረጃዎችን ሲያገኙ እንደነበር ቢነገርም በፒዮንግያንግ ያለው አነስተኛ የካሜራ መሰረተ ልማትና በጥብቅ ቁጥጥር ስር ያለው የውስጥ ኢንተርኔት ስርዓት እንዲህ አይነቱን ዘዴ መጠቀም አይፈቅድም። ምንም እንኳን በዚህ ሂደት ውስጥ የአሜሪካ ሳተላይቶች የመሪውን እንቅስቃሴ ለመከታተል ጥረት ማድረጋቸው አልተገታም። የሰሜን ኮሪያ የምድር ውስጥ መደበቂያዎች በርካታ አሳሳች ዘዴዎችና ተራራማ መልክዓ ምድራዊ አቀማመጦች ኢላማውን በትክክል ለመምታት እጅግ አስቸጋሪ ያደርጉታል። ስለሆነም ይህ ህገ መንግስታዊ ማሻሻያ ሁለት ዋና ዋና ግቦችን ያነገበ ነው። አንደኛው የመሪውን ህልውና በተግባር የማረጋገጥ ሂደት ሲሆን ሁለተኛው ደግሞ ስነ ልቦናዊ ጦርነት መክፈት ነው። ይህም ማንኛውም ጠላት ኪም ጆንግ ኡንን ከስልጣን ለማስወገድ ከማሰቡ አስቀድሞ ሊከሰት የሚችለውን እርግጠኛ የሆነ አሰቃቂ የኒውክሌር አጸፋ ጥቃት አስልቶ እንዲጨነቅ የሚያስገድደው ነው። ከኒውክሌር ስጋቱ በተጨማሪ የሰሜን ኮሪያ ብሔራዊ መገናኛ ብዙሃን ኪም ጆንግ ኡን አዲስ የተመረተ የ155 ሚሜ ተንቀሳቃሽ መድፍ ስርዓትን መጎብኘታቸውን ዘግበዋል። ይህ አዲስ አይነት መድፍ ከ60 ኪሎ ሜትር በላይ ርቀት የመምታት አቅም እንዳለው የተነገረለት ሲሆን ይህም ከመካከለኛው ሲኦል እስከ ጋንጊ ግዛት ድረስ ያሉትን ጥቅጥቅ ያሉ የህዝብ መኖሪያ ቦታዎችን በቀጥታ ስጋት ላይ ይጥላል። ኪም ጆንግ ኡን ይህንን መሳሪያ ለሀገራችን የምድር ጦር እንቅስቃሴ ከፍተኛ ለውጥና ብልጫን የሚሰጥን በማለት ማሞካሸታቸውን የሀገሪቱ ብሔራዊ ቴሌቪዥን ጣቢያ አስነብቧል። ይህ ዘመናዊ መድፍ ስርዓትም በቅርቡ በድንበር አካባቢ በሚገኙ የጦር ክፍሎች ውስጥ እንደሚሰማራ ታቅዷል። ምንም እንኳን ሰሜን ኮሪያ ለረጅም ጊዜ ሲኦልን ሊመቱ የሚችሉ በሺዎች የሚቆጠሩ መድፎችን አሰልፋ የቆየች ቢሆንም ይህ አዲሱ መሳሪያ ግን የመንቀሳቀስ ችሎታን፣ ትክክለኛነትና ተከታታይ የተኩስ አቅምን በከፍተኛ ሁኔታ ያሳደገ ነው። ወታደራዊ ተንታኞች እንደሚሉት አሁን ባሉት መሳሪያዎች እንኳን በሚሊዮን የሚቆጠሩ ሰዎች በሚኖሩበትና የዓለም ስልጣኔ ሀብት ማዕከል በሆነችው ሲኦል ላይ ከፍተኛ የሆነ የሲቪል ጉዳት ማድረስ ይቻላል። ይህ አዲስ የመድፍ ስርዓት ደግሞ ስጋቱን ይበልጥ ያባብሰዋል። በማንኛውም ግጭት ወቅትም የደቡብ ኮሪያና የአሜሪካ አየር ኃይሎች ምላሽ መስጠት ከመጀመራቸው በፊት ባሉት ጥቂት ሰዓታት ውስጥ ብቻ እነዚህ መድፎች ከፍተኛ የሆነ ውድመት ሊያደርሱ እንደሚችሉ ይታመናል። እነዚህ ወታደራዊ እንቅስቃሴዎች ከሰሜን ኮሪያ ጥልቅ የርዕዮተ ዓለም ለውጥ ጋር አብረው የሚሄዱ ናቸው። ሰሜን ኮሪያ ለረጅም ጊዜ በህገ መንግስቷ ውስጥ ተካቶ የነበረውን እንዲሁም ስለ ኮሪያ ዳግም መዋሃድ የሚገልጹ ቃላትን ሙሉ በሙሉ አስወግዳለች። ሀገሪቱ ግዛቷን ስትገልጽም ደቡብ ኮሪያን እንደ ጎረቤት ሳይሆን እንደ ዋነኛ ጠላትና እንደ ተለየች ጠላት ሀገር አድርጋ ፈርጃታለች። የኪም ጆንግ ኡን ሁለት ኮሪያዎች በሚል የጀመሩትን አዲስ መመሪያ በህግ ደረጃ ያጸና ሲሆን ለብዙ አስርት ዓመታት ሲነገር የነበረውን በሰሜን ኮሪያ ጥላ ስር የመዋሃድ ግብን ወደ ጎን ገፍቶታል። ከ1950 እስከ 1953 የተካሄደው የኮሪያ ጦርነት በይፋ በሰላም ስምምነት ሳይሆን በተኩስ አቁም ብቻ ነበር የተጠናቀቀው። አሁን ሰሜን ኮሪያ በሁለት ሀገራት መካከል ያለውን ዘለቂታዊ ክፍፍል ተቀብላ የተቀመጠች ይመስላል። ይህ ለውጥ ከዚህ ቀደም ሲታይ የነበረውን የወንድማማችነት እርቅ ሽፋን ገፎ አገሪቱ የያዘችውን ጠንካራ ወታደራዊ አቋም በግልጽ የሚያንጸባርቅ ሆኗል። ዓለም አሁን ከሰሜን ኮሪያ የሚወጡትን እነዚህኑ ክስተቶች በከፍተኛ ስጋትና ጥንቃቄ መከታተልን ተያይዞታል። ይህ አሁን በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆነው አውቶማቲክ የኒውክሌር የአጸፋ እርምጃ ስርዓት ያለበትን አሳሳቢ ደረጃና ክብደት በጥልቀት ለመረዳት የሰሜን ኮሪያን የኒውክሌር የጉዞ ታሪክና የቆይታ ሂደት ወደ ኋላ መለስ ብሎ መመርመር ግድ ይላል። ከ1950ዎቹ ጀምሮ ፒዮንግያንግ በቴክኖሎጂና በኃይል ከበለጸጉት የአሜሪካና የደቡብ ኮሪያ ኃይሎች ጋር ሊሰነዘርባት የሚችለውን ጥቃት ለመከላከል ብሎም ደግሞ የገዢውን ስርዓት ህልውና ለማስጠበቅ ብቸኛውና የመጨረሻ ዋስትና የኒውክሌር መሳሪያ እንደሆነ በጽኑ ስታምን ቆይታለች።
በወቅቱ ከቀድሞዋ ሶቪየት ህብረትና ከቻይና ጋር የነበራት ትብብር ደግሞ ለኒውክሌር መርሃ ግብሯ መሰረት የጣለ ቢሆንም ከቀዝቃዛው ጦርነት ማብቂያ በኋላ ግን የጦር መሳሪያ ግንባታው በከፍተኛ ፍጥነትና እንዲሁም በታላቅ ቁርጠኛነት ወደፊት እንዲራመድ ተደርጓል። እንደ አውሮፓውያን የዘመን ቀመር በ1994 የተፈረመውና አግሪድ ፍሬምወርክ በመባል የሚታወቀው ስምምነት በምላሹ ለሚገኝ የኤነርጂ ድጋፍ ሲባል የፕሉቶኒየም ምርትን ለጥቂት ጊዜ አግዶ የነበረ ቢሆንም በሁለቱ ወገኖች በኩል የተሰነዘረው የአለመተማመን ክስ ስምምነቱ እንዲፈርስና ጥረቱ እንዲከሽፍ አድርጎታል። ሰሜን ኮሪያ በታሪኳም ለመጀመሪያ ጊዜ የኒውክሌር ሙከራዋን እንደ አውሮፓውያን የዘመን አቆጣጠር ከ20 ዓመታት በፊት በ2006 ዓ.ም ያከናወነች ሲሆን ከዚያ በኋላ ግን ከጊዜ ወደ ጊዜ እየጠነከሩና የማውደም አቅማቸው ያደገ የመጡ ተከታታይ ፍንዳታዎችን አከናውናለች። በአሁኑ ወቅትም በአገሪቱ እጅ የሚገኙት የኒውክሌር አረሮች በደርዘን የሚቆጠሩ እንደሆነ የሚገመት ሲሆን እነዚህ ወደ ታለመላቸው ቦታ የሚያደርሱት ስርዓቶችም ከአጭር ርቀት ሮኬቶች ጀምሮ እስከ አሜሪካ ዋና ምድር ድረስ የመድረስ አቅም ያላቸው አህጉር አቋራጭ ባላስቲክ ሚሳኤሎች ድረስ የተዘረጉ ናቸው። የሚሳኤል ሙከራዎች ከጊዜ ወደ ጊዜ ይበልጥ ደፋር የሆኑ የመጡ ሲሆኑ አብዛኛውን ጊዜ እነዚህ ሙከራዎች ከዓለም አቀፍ የዲፕሎማሲ ኩነቶች ወይም ደግሞ ከአሜሪካ ምርጫዎች ጋር እንዲገጣጠም ተደርገው የሚከናወኑ ናቸው። ከባህር ሰርጓጅ መርከቦች የሚተኮሱት የሚሳኤል አቅሞች በጠንካራ ነዳጅ የሚንቀሳቀሱ አህጉር አቋራጭ ባላስቲክ ሚሳኤሎችና ድምፅን ሰንጣቂ ወይም ደግሞ ሃይፐርሶኒክ የሆኑ የቴክኖሎጂ ግስጋሴዎች የሀገሪቱን እረፍት የሌለው ወታደራዊ ዘመናዊነት ይህ ጉዞ የሚያሳዩ ናቸው። የፒዮንግያንግ ገዢው ስርዓት ለዓመታት የጣሉበትን ጠንካራ ማዕቀቦች ከፍተኛ መገለልና ብሎም የውስጥ ኢኮኖሚ ችግሮችን በጽናት ተቋቁሞ ዛሬ ላለበት አስፈሪ ወታደራዊ ደረጃ ደርሷል። በቅርቡ በኢራን ላይ የደረሰው አሰቃቂ ፖለቲካና ወታደራዊ አመራር ውድመትም ቢሆን በፒዮንግያንግ ለሚገኙና ጥንቃቄ ለሚያደርጉ ባለስልጣናት ሲባል የኪም ጆንግ ኡን ስትራቴጂ ትክክለኛነትን ማረጋገጫ ሆኖላቸዋል። ቴህራን ሙሉ በሙሉ ወደ ጦር መሳሪያ ግንባታ ሳትሸጋገር የዲፕሎማሲና የኒውክሌር ማበልጸጊያ ገደቦችን ለማክበር ስትጥር፣ ሰሜን ኮሪያ ግን በመጀመሪያ ተመዝጋቢና ተተኳሽ የሆኑ ቦምቦችና ሚሳኤሎችን በመገንባት ላይ አተኮረች። አሁንም የተደረገው የህገ መንግስት ማሻሻያ ይህኑ በከፍተኛ መስዋዕትነት የተገኘውን የመከላከያ ዋስትና ይበልጥ የሚያጠናክርና የማይቀለበስ የሚያደርግ ነው። የዚህ አስደንጋጭ ውሳኔ ይፋ መደረግ በሴኡል፣ በዋሽንግተን፣ በቶኪዮና በሌሎችም የዓለም ክፍሎች አስቸኳይ ምክክሮችና ስብሰባዎች እንዲካሄዱ ምክንያት ሆኗል። የደቡብ ኮሪያ ባለስልጣናት ስጋታቸውን በከፍተኛ ጥንቃቄ እየገለጹ ቢሆንም ከዋና አጋራቸው ከአሜሪካ ጋር ያላቸውን የጦር ትብብር ዳግም እያረጋገጡ ይገኛሉ። የአሜሪካ የህንድ ፓሲፊክ እዝ ወታደራዊ ንብረቶችና ኃይሎች በከፍተኛ ጥንቃቄና ዝግጁነት ላይ እንዲቆዩ የተደረገ ሲሆን ትኩረቱ የሚሳኤል የመከላከያና የተስፋፋ የእገታ ስትራቴጂ ላይ እንዲሆን ተደርጓል። ከፒዮንግያንግ ጋር ታሪካዊና ውስብስብ ግንኙነት ያላቸው ቻይናና ሩሲያ በበኩላቸው አሁን በፈታኝና ሚዛናዊነትን በሚጠይቅ ሁኔታ ውስጥ ይገኛሉ። ቤጂንግ በድንበሩ አካባቢ የኒውክሌር አለመረጋጋት እንዲፈጠር ባትፈልግም የሰሜን ኮሪያ ግን እንደ መከላከያ ግንብ ትመለከተዋለች። በራሷ የጦርነት ቀውስ ውስጥ የምትገኘው ሞስኮ በበኩሏ ከሰሜን ኮሪያ ጋር ያላትን ወታደራዊና ቴክኒካዊ ትብብርን ይበልጥ ያጠናከረች ሲሆን ይህም የወታደርና የጦር መሳሪያ ልውውጥን ይጨምራል። ለወታደራዊ እቅድ አውጪዎች ይህ ስርዓት ጥልቅ የሆኑ የእዝና የቁጥጥር አለመረጋጋትን ይዞ መጥቷል። እነዚህ አውቶማቲክ የአጸፋ እርምጃ ስርዓቶችም በጦርነት ግርግር፣ በሳይበር ጥቃት ወይም በሐሰተኛ ማስጠንቀቂያ ደውሎች ምክንያት ባልታሰበና ባልተፈቀደ ሁኔታ ጥቃቶችን የመሰንዘር ከፍተኛ አደጋ አላቸው። ይሁን እንጂ ለኪም ጆንግ ኡን ሲባል ስለ አጸፋዊ ጥቃቱ አጠራጣሪነት ማስወገድና እርግጠኛነትን መፍጠር የመጨረሻውና ታላቁ ማስፈራሪያ ዘዴ ሆኗል። የተባባሪ ሀገራት ስትራቴጂዎች አሁን አስቀድሞ ለታችኛው እዝ የሚተላለፈውን የስልጣንና ኃላፊነት ግምት ውስጥ ማስገባት ይኖርባቸዋል። ስለ ገዢው ስርዓት መረጋጋት፣ ስለ ቅድመ ማስጠንቀቂያ ምልክቶችና ስለ ውስጣዊ ስጋቶች የሚደረጉ የመረጃ አሰባሰብ ጥረቶችም ቢሆኑ ይበልጥ ይጠናከራሉ። የጦር መሳሪያ የበላይነትም አሁን ወሳኝ ቢሆንም የሚከናወኑት ወታደራዊ እርምጃዎች ግን በአመራሩ ላይ ለሚሰነዘረው ጥቃት ምላሽ እንዲሰጡ የተነደፉትን እነዚህን አደገኛ ስርዓቶች እንዳይቀሰቀሱ በከፍተኛ ጥንቃቄ መመራት ይኖርባቸዋል።